ቆና እያየጠብቀኛል አንተ ምን ሆነ ነው ምን አረኩ አይነን በጨዋታ ቪዲዮ እኔ እኮ ማሚና ክብሬ ነው እሺ ቴሎ ይሄ ተፈጠረው መች ነው ሆቴል ያዘልሽ ስንት ጊዜ ሆነ እስቲ ንገረኝ አንድ በቃ አንድ ወር ምናምን እየሰሙ ነው ማዘን እየሰሙ ነው አይደለ እየሰማው ነው ቆይ እንስማና ቆይ እሺ ከዛስ እሺ ለሷ የነገራት ግን 3 ቀን ነው ማቃት ነው እኛም የምናውቀው 3 ቀን እንደሆነ ነው ነገር እስቲ ምንድነው አንቺ እኔ ያስረገዝኩሽ ነገር አትቆጣ ደሞ ይዛታል እኔ ነኝ ያረጋት እኔ አንቺ ነኝ ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ አልহামዱሊላህ እናንተ ደህና ናችሁ ያው ብዙዎቻችሁ እንደጠየቃችሁኝ ብዙዎቻችሁ እንደደወላችሁልኝ ስልኬ ከላይ በነበረው በደወላችሁልኝ በጣም አመሰግናለሁ ቤትሻ እንዴት ነች ደህና ነች ወይ ታማ ምን ሆነች ምን ላይ ደረሰች ባላችሁት መሰረት ቤትሻዬ አሁን ላይ ደህና ነች ከናቷ ጋር እየመጣች ነው ደርሰዋል እነሱ ከመጀመራቸው በፊት ነው ይሄን ቪዲዮ መስራት የፈለኩት ያው እኔ መስራት የፈለኩት ነገር እኔ ለእናንተ መንገር ማሳወቅ የፈለኩት ነገር ምንድነው ካላችሁኝ እቺ ልጅ ተጎዳው እንደዚህ ሆንኩኝ ባለችው ተንከባክቤያታለሁ የቻልኩትን ነገር አድርግቼላታለሁ በምችለው አቅም በአቅሜ ይሄን ነገር ለማድረግ ሞክሬያለሁ ይሄን ነገር ደግሞ እኔ ላይ ሰበብ ያመጣብኝ ጣጣ ያመጣብኝ ነው ከቤትሻዬ ጋር ሊያጣላኝ ሁላ ደርሷልና ምን ማድረግ እንዳለብኝ አላቅም ዛሬም ቤትሻን ማምጣት እንትን እያልኩ ነው ቤቲን ደህና መሆኗን ለእናንተ ላሳያችሁ ነው ወንድሟም ደውሎልኝ ነበር እየተቆጣ ገላሃለው ምናምን ሁሉንም ነገር አውቄበታለሁ ሁሉንም ነገር ደርሼበታለሁ እያለኝ ነው እኔ እሷን ከመንከባከብ ውጪ ምንም ያደረኩት ነገር የለም ምንም የፈጸምኩት ነገር የለም እኔ እሷን ለማስረገዝም ሆነ ምንም ለማድረግ አልደፈርኩም ምክንያቱም እኔ ቤትሻዬን እወዳታለሁ አፈቅራታለሁ ምንም ከቤትሻዬ ጋር ብንጣላም ምንም ብንል ከሌላ ሴት ጋር እንደዚህ አይነት ግንኙነት በፍጹም አይኖረኝም እናንተም እንደማጠረጥሩኝ ተስፋ አደርጋለሁ ቤትሻም ያለችበት ሁኔታ ጥሩ አይደለም ምን እንደማረግ ግራ ገብቶኛል እሷም እኔን እያመነችኝ አይደለም እንደውም አላህ ይስጣቸው እናቷ በጣም ጥሩ ሰው ነች እሷ ነች ለኔ እንደውም ጠበቃ እየቆመችልኝ እየተከላከለችልኝ ያለችው እናቷ በጣም ጥሩ ሰው ነች በዚህ ሁኔታ ማድነቅ እፈልጋለሁ እናቷ በጣም ጥሩ ሰው ነች እየመጡ ነው ያው እናት ክፉ የለውም ስለዚህ ያው ምን እንደምላላቀም ግን እኔ እንድታቁልኝ የምፈልገው ነገር እኔ እንደዚህ አይነት ነገር ውስጥ አልገባሁም ስለዚህ ይሄው እናት ነች ምስክሬ ይሄው እናቴ ነይ ማሚ መስክሪልኝ እንጂ ሌላ ምንም ምለው ነገር የለም ቤትሻ ማሚ እናቴ እንዴት ነሽልኝ የኔ እናት እንዴት ነሽ ሰላም ነህ እንዴት ነህ ደህና ነህ እንዴት ነህ አልহামዱሊላህ ሰላም ነህ ደህና ነኝ ማሚ እንዴት ናችሁ ከእናት በላይ ጠበቃ የለምና የኔ እናት ያው ጠበቃ ነች ቤቲም ልታምነኝ አልቻለችም እናቴ ይሄ ነገር አሚር አርገቷል ብለሽ ታስቢያለሽ ማሚ አረ በፍጹም እኔ ሀሚርን በጣም የማምነው በጣም የምወደው በጣም የማከብረው ልጄ ነው በፍጹም እንዴ ያደርጋል ብዬ አላስብም እንደገናም ደግሞ ሰውን የመርዳት የተቸገረን ሰው ለመርዳት እንደዚህ ችግር የደረሰበትን ለማስጠጋት የሚያስብና የሚፈልግ ልጅ እንጂ እንደዚህ ያለ ነገር ያደርጋል ብዬ እኔ በፍጹም አላምንም እኔ እንደውም ጥያቄ ነው የፈጠረብኝ ሀሚር እንደዚህ ተብሎ ሲባል እኔ በፍጹም አላምንም እኔ ሀሚር እንደዚህ ያደርጋል ብዬ አልገምትምም አላምንም እኔም ወንድሟ ያመጣው ነገር ነው ምለው እሷም ደግሞ አንቺም ደህና መሆንሽን ለቤተሰብ ለፋሚሊ ብትናገሪ ደስ ይለኛል ቤቲ ናት ትላንት ወድቃ ሆስፒታል ወስደናት ነበር
እኔ እኮ እንደውም እሷን ለመጠየቅ በዛው ቤተክርስቲያን ደርሼ እስቲ እንደው ልጄን እስቲ ሊያት በዚሁ ብዬ እኮ ነው ወደዚህ የመጣሁት እንጂ እንደዚህ ችግር መፈጠሩን አላወቅኩም። እኔ ደህና እንደሆነች ነው ማስበው ማቀው። አይ ደህና ነች፣ ምንም እንትን ያለችው ነገር የለም። እዚህ ጋር እስቲ ተጎዳሽ እንደ ቤት? አይ ድንጋጤ ነው እንጂ ምንም ነገር የለውም። ደህና ነች። አይዞሽ የኔ ልጅ አይዞሽ። እኔ ምንም እጅ የለበትም እኔ እንደምታውቂውና አንቺ ካላመንሽኝ ደግሞ ማን ሊያምነኝ ነው? እንዴት ብዬ ልመን? ምን ብዬ ልመን ማለት? አንቺ አሁን እኔን አላመንሽኝም ትጠራጠሪያለሽ ነው? ምንድን ነው አንቺ ማለት? ነገሮች እኮ ተገጣጠሙብኝ በጣም ታስታውሳለህ አይደል? በቃ ለሷ በጣም ተጨንቀህላት በጣም አስበህላት እኔ ምልህን መስማት ትተህ አንድ ቤት እንኑር አንድ ቤት እንደር የሚል ሀሳብ ድረስ አመጣ አይደል? እኔ እኮ ለሷ ጥሩ ከማሰብ ነው። እሺ ልጅ ወድቃ የሆነ ነገር ነው። ግን እኔ እዚህ መሀል እኔ ምን ላስብ? እኔ እዚህ መሀል ምን ማሰብ ነው ያለብኝ? ቤትዬ እንደዛ አይደለም። እናቴ ተይ በእናትሽ ቤትዬ እንደዛ አይደለም። እኔ ሀሚር በጣም ጥሩ አንቺ ካላመንሽኝ ታዲያ እኔ እኮ ባደርግ እኮ እናቶች ይታወቃቸዋል። የሆነ ጥፋት ቢኖር የሆነ ስህተት ቢኖር እናት ሳትናገሪም ታውቃለች እና በህልሟም ይታያታል። ስለዚህ እኔ እናቶች ትክክል ነች። እናቶች አይዋሹም። እናቶች ደመነፍስ አላቸው። ስለዚህ እናቴ እንደዚህ አንድን ሰው ከመሬት ተነስታ መገመት አንድን ሰው እንደዚህ ማሰብ ሲጀምር በእድሜም የለባትም። ለዛ ነው ምንም ያልመሰለ ማለት ምንም ያልተሰማት ለዛ ሊሆን ይችላል። እኔ ግን ሚስትህ ነኝ አይደል? እኔ እኮ ያንን ነገር ያደረኩት እኮ በየዋህነት እኔ እኮ ለሷ በማሰብ እንጂ እኮ ከክፋት አይደለም። እንዴት እንደዚህ ትያለሽ? እኔ እኮ አሚር እኔ ለአንተ ጥብቅና እኮ ብዙ ጊዜ ቆሜልሃለሁ። አሚር እንደዚህ አያደርግም ብዬ ለእናቴ ሁሉ ስንት ነገር ብያታለሁ ታውቃለህ አይደል? ግን አሁን ደግሞ በዛ ነገሮች በዙብኝ በጣም። ቤትዬ እንደዛ ሳይሆን ማለት እኔ ደግሞ በራሴ ጓደኛ ደግሞ እንደዚህ መፈጠሩ ማለት እሱ ራሱ ያመጣት እሱ ራሱ የራሱ ጓደኛ ኦሊያድ መጣስ ኦሊያድ እስቲ ራሱ ውስጥ ይናገር። እኔ አንቺ ብቻ የታየሽ ነገር ምንድነው? እኛ ያልታየን ነገርና ያ ወንድሟ በፈጠረው ምንም አልልህም። እኔ ለምን ይሄው ኦሊያድም ተፈጥሮም ከሆነ ይፈጠር ችግር የለብኝም። ተፈጥሮም ከሆነ ማለት ነው ማለት ተሻለሽ ማሚ ወይዬ እንዴት ነህ አባቴ? ነስቲ ማየ እንዴት ነህ? ሰላም ነህ? እንዴት ነህ? ሰላም ነህ? እንዴት ነህ? አሁን ቤቲ ምን እያለች ምን ታውቃለህ? ኦሊ ተሽሏታል። አንተ እውነት ልጁ ያንተ ሊሆን ይችላል ያለች ነው። እንዴት እንደማስብ አላውቅም። ኦሊ አንተ ምን ታስባለህ? ፋጥጠኝ ነበር። እኔንም ጠርጥሮኛል፣ አንተን ጠርጥሮሃል። ሲቀጥልም ደግሞ እኔ ፍራውት ነገር አለ እንደ ፍራውት ነገር ይሄ ነገር በእኛ መሀል እንደዚህ መጥቶ እንዲያለያየን አንፈልግም። ማንም ሰው በስነካ ተጣረቀው እናውቃለን። ሆኖም ደግሞ አሚር እዚህ ጋር አስረገሰ እያለ እሱ ነው አልሱ ታውቃለህ። ወሰን ብቻ ሳይሆን ልጁ ያንተ ከሆነ ማሚዬ ወደ ህግ ሄዳለሁ እያለ እኮ ነው ሊከስህ እኮ ነው አሚር። አይ በቃ ሊከስህ ነው፣ ወደ ህግ ሊሄድ ነው። ስለዚህ እኔ ደግሞ እርግጠኛ ሆኜ የምነግርህ ነገር ከሱ በፊት እሷን ጠርቶ ማውራት። እሷ ራሱ ባለፈው ምንም አልተናገረችኝም። ኧረ ጭራሽ ደውሎ ወንድሟ ደበድብሃለሁ እገድልሃለሁ እያለኝ ነው። እኔ ምንም ባላደረኩ አጎታ ምንም ባላደረኩት እሷን ምኑ ነው ልክ ነው እንዴ? እሷ አረገዘችና እኔ ነኝ እንዴ ታዲያ? እሷ አረገዘችና አሚር ብቻ ጥፋተኛ ነው ማለት አይደለም። ግን በአጎቷ ቦታ ሆነ ስታይ በጣም ልክ ነው። እንደውም ምንም አላደረገም። በጣም ልክ ነው እሱ። ቤት አጎቷ እንደፈለገ አንቺ ታዲያ ለምን እኔን አታሳስረኝም? ምን ካላመንሽኝ አንቺ ልጁ ያንተ ነው ብለሽ ካሰብሽ ከሳ አርገው ከሆነ አሚር እኔ እንዴት ነው ማደርገው? ማሩ ይሄው እናትሽ የነገረችሽ እኮ ነው። ይኸውልሽ አሚር ያደርጋል ብለሽ አታስቢ፣ አትጠራጠሪ ማለት አልፈልግም። እኔ እናቴ አሁን በጣም ከፍቶኛል። በቃ አይ አይደለም እንድትከፊም አንፈልግም። እኛ ሁሉን ነገር ታውቂዋለሽ። ስንት እዚህ ጋር በሁለታችሁ መካከል ስንት ነገር ተፈጥሮ ስንት ነገር አድርገን ነው እንደዚህ አንድ ላይ እንድትሆኑ ያደረግነው አይደለም እንዴ? ስለዚህ አሁን ደግሞ እቺ ጓደኛሽ መታ በጓደኛሽ ምክንያት አንቺና ሀሚር ቅሬታ ውስጥ እንድትገቡ ነው አልፈልግም። እኔ የምደክመው ለእናንተ ነው። እኔ አሚር ካንተ ጋር ማውራትም አልፈልግም። እሺ ኧረ እንደዛ እዚህ ማለትም የለብሽም። ማመን አለብሽ። ጠርቻቸዋለሁ፣ ትነግራቸዋለህ። አረ ይዛቸው ልምጣ ከያው ይዛቸው መምጣት በፊት አሚር መጀመሪያ ወለ አብረው ከመጡ እሷ የተፈጠረው ነገር ከልቧ አትነግረንም። እኔም ደውላ ስልክ አታነሳልኝም። ጆሮዬ የምዘጋብኝ ገብቶሃል አይደል እንዴ? ስለዚህ ብቻዋን ልጥራት፣ ብቻዋን ጠርቻት እምቢ ካለች አብረው ይምጡ። አረጋለሁ እያለኝ ነው። እሱ አንድ ላይ ናቸው፣ እየመጡ ነው። አንድ ላይ እየመጣን ደርሰናል ብለዋል። አዎ እኔ እሱ ራሱ ምን እያሰበ እንደሆነ ምንም አውቀው ነገር የለም። እኔ ቤትሻም ከሷም ከኔ ጎን እየሆነች አይደለም።
ስለዚህ እኔ እናትህ ካንተ ጎን ነኝ። ለምን መሰለክ እንደማታደርገው ስለምተማመን። አይ አይደለም ቤትዬ፣ ሳይረጋገጥ አንድ ሰው ጥፋተኛ ነው ብሎ ማመን አይቻልም፣ የለበትም፣ አይቻልም። ጥፋተኛ የሚሆነው ሲረጋገጥ ብቻ ነው። ይኸውልሽ ማሚዬ በቃ ምንም ቅንጣት አታስቢ፣ ይምጡ በቃ በስነ ስርዓት ባለው መንገድ አውሩ ምናምን ችግር የለውም። ነገር ግን ይኸውልሽ ማሚዬ እሱ የሆነ ደንባራ ነገር ነው፣ ለመደባደብ ነው የሚፈልገው፣ ጸብጸብ ነው የሚፈልገው ልጁ። ስለዚህ እናንተ ማለት ያለባችሁ እሱን ሰው እኔ እናቱ ያከብረኛል፣ እናቱን ያከብራል። እሺ ጥራቸውና ናበል ማሚዬ እኔ እኮ አይ ምንም ችግር የለም፣ አትጨናነቅ አንተ። ምን ልጅቷ ትምጣ እንጠይቃት። ከዛ አንተ ራስህን የምታውቀው እኮ ራስህ ነህ አይደል እንዴ? ካንተና ከሷ ከፈጣሪ በስተቀር በመካከላችሁ ሌላ ሰው የለም። መቼም እኛ ፈጣሪ አንተ እሷ ናችሁ አይደለ? ሶስታችሁ ከፈጣሪ ጋር። ስለዚህ አንተ ራስን ታውቃለህ፣ ታምናለህ አይደል? ራስን ትተማመንበታለህ። ስለዚህ እኔ ደግሞ ልጄ ሀሚር በፍጹም እንደዚህ ያለ ነገር ያደርጋል ብዬ አላስብም፣ አላምንም። በቃ ስለዚህ አንተ ምንም የሚያጨናንቅ ጉዳይ የለም፣ አትጨናነቅ። ቤትዬ ደግሞ እንትን አትበሽ። እኔ ቆንጆ አይደለም ልጅቷም ትምጣ። ይኸው ልጅቷ ራሱ መጡ። ይኸው ልጅቷ መጣች፣ እየመጡ ነው። በቃ ጥሩ ትምጣ። ጥሩ ሰሜልሽ ልጁ የኔ ነው የአሚር ነው እንደማትል ደግሞ እኔ አውቃለሁ። ምክንያቱም እኔ እጄ የለበት አቋዋው ስለምታውቅ እውነት ነው። ስለዚህ ማሚዬ ራሷ ትናገር። ይኸው ራሷ መጣ እየመጡ ነው። አዎ ምንም እኔ ምለው ነገር የለም። ድረስ ቆመ እያየህ ትጠብቀኛል። አንተ ምን ሆነ ነው? ምን አረኩ? አይነን በጨዋታ በቪዲዮ እኔ እኮ ማሚና አክብሬ ነው። እሺ ምን እንደተፈጠረ ይስሙ እንግዲህ የለም ንገራቸው። ምንድነው እንዳለ ንገራቸው። እሺ በእምነት ንገረኝ። አንተ አይደለም ተረጋጋ ልጄ። ስሙ የኔ እናት ይኸው እቺ ልጅ ከ3 ቀን በፊት ነው ቤት የመጣችሁ ብለዋል አይደል? ይስሙ ጉድ ይስሙ። ትናንት እኮ ነው የምሰማው እኔ ራሴ። ንገራቸው አንድ ሳታስቀሪ ንገራቸው። አንድ ሳታስቀሪ ንገራቸው። ይኸውልህ በጸብ እኮ ምንም ሁሉም ነገር በመነጋገር ነው ሁሉም ነገር የሚፈታው አይደለም እንዴ? ልጅ እባክህን የኔ አይደለም። ቆይ እባክህን ሀሚር እባክህን እሱን ሳረጋጋ አንተና ቆይ ሀሚርዬ ቆይ አፍ እንዳለው ሰው በእምነት ተናገር። ማዘርን አክብሬ ነው እስካሁን ያልተነዘርኩ። እሺ እግዚአብሔር ከዚህ በላይ ምን ፈልገህ ነው? ከዚህ በላይ ምን ፈልገህ ነው? ምን ፈልገህ ነው ከዚህ በላይ? እኔም እኮ ጉልበት አለኝ። ሰምተሃል አይደል? እኔ መሰነዝርብሃለሁ። እኔ እኮ እኔም እናቴን አክብሬ ነው። በንግግር ነው ሁሉ ነገር የሚፈታው፣ በጸብ አይደለም አልኩ አይደል እንዴ? ለምን ትጣላላችሁ? እሺ እሷ ትናገር፣ በቃ እሷ ይኸው ትናገር። እስቲ ምንድነው አንቺ እኔ ያስረገዝኩሽ ነገር አትቆጣ። ደግሞ ይዛታል። እኔ ነኝ እኔ አንቺን ተንከባከብኩሽ እንጂ አንድ ያደረኩሽ ነገር አለ? አንድ ያደረኩሽ ነገር አለ? ቡድን ስለሚያውቅ እንዳታወራ ያደረጋት። ታውራ እሷ ታውራ ያደረጋት። ምንድነው እሱ በሚያወራ እስኪ ተናገር። እስኪ ተናገር የኔ ልጅ እስኪ ማታልሽ እንዳለ አንድ ሳታስቀር ትነግረናለች። ቆይ አንተ ለምን ዝም አትልም? ዝም በል። በንግግር ነው ሁሉም ነገር የሚፈታ፣ በጸብ አይደለም እያልኩ አይደል እንዴ? እሺ በቃ ተናገር። በምን እስኪ ተናገሪ። ምንድነው ያስገድል ስራ ነው እኮ ይሰራል። ቆይ እስኪ ተናገሪ። ምን ንገረኝ። እኔ አንቺን ከመንከባከብ ውጪ አንድ ነገር ያደረኩሽ? መች ነው የመጣሽው እዚህ? ተናገሪ። መች ነው የመጣሽው? መች ነው የመጣሽው? ወደዚህ ልመጣ ስል ቤቲ ጋር ደወልኩላት። እሺ ቤቲ ጋር ስደውልላት ስልኳ አታነሳም። እሺ ከዛ አሚር ጋር ደወልኩላት። እሺ ከዛ አሚር አንስቶልኝ ስለ ሁሉም ነገር የተፈጠረብኝ እንዳለ ነገርኩት። ምን ተፈጠረብሽ? ታውራ ዝም በል አንተ። ምንድነው የተፈጠረው? እስቲ እንዳባረሩኝ እዛ የምትሰሪበት ሀገር እንዳባረሩኝ እና ጥሩ ሁኔታ ላይ እንዳልሆንኩ ብርሽ እንደወሰዱብሽ ሁሉንም ነገር ነገርሽ። አፋፏን አትበላት። ታውራ አፋላት ታውራ። እኔም ጸጥ ብያለሁ። ራሷ ትናገር። ሀሚር ለምን ዝም አትልም? ቆይ ሀሚርዬ እባክህን ተረጋጋ፣ እባካችሁን ተረጋጉ። ነገር አናውራ ተባብለን ነበር አይደል? ቆይ ትናገር እስኪ ልጅቷ ምን ነው? ለምንድን ነው የማታወራው? ያውቃል ስራውን ያውቃል። ለዛ እኮ ስራውን ስለሚያውቅ ነው እንዳታወራ። በስትክክል ከመጀመሪያ እስከ መጨረሻ ስትናገር እየተናገረች ነው። አንተ ዝም በል በቃ። ከመጀመሪያ እስከ መጨረሻ በስትክክል ተናገር። ንገሪን እስቲ እኔ እናት የኔ ልጅ። ከዛ ማሚዬ ሁሉንም ነገር ከነገርኩት በኋላ ለሱ በቃ ነይ እኔ ወንድምሽ ነኝ ነይ በቃ አይደል። ከዛ መጣሁኝ። ተቀበለኝ። ከዛ ትልቅ ሆቴል ያዘልኝ።
መቼ ነው ይሄ የተፈጠረው? መቼ ነው ሆቴል ያዘልሽ? ስንት ጊዜ ሆነ? እስቲ ንገሪኝ። አንድ 20 በቃ አንድ ወር ምናምን ነው። እየሰሙ ነው ማዘር፣ እየሰሙ ነው አይደለ? እየሰማው ነው። ቆይ እንስማና ቆይ እሺ። ከዛስ? እሺ ለእሷ የነገራት ግን 3 ቀን ነው ማቃት ነው። እኛም የምናውቀው 3 ቀን እንደሆነ ነው። እሺ እሱ እኮ እሷን ለመርዳት እሷ ተቸገረች ጎዳና እና መደበቅ ምን አስፈለገ? መደበቅ ያስፈልጋል። አንድ ወር ሙሉ የት እንዳስቀመጣ ስማኝ፣ እኔና ስማኝ ማሚ፣ የተፈጠረው ነገር እሷ ፈርታለች። እኔ ልንገርሽ፣ እሷ እዛ ውጭ ሀገር እሷ ትንገረን አሚን ተናገሪ እስኪ ምንድን ነው የደፋፈንኩት? ምንም አትደፋፈን። ቆይ እሷ ትንገረን። ከባለቤቱ መስማት አይሻልም? ሲጀመር እውነት ቢኖረው ምን አስደበቀው? ቆይ እስቲ ቆይ እሺ፣ በመደማመጥ እኮ ነው ልጄ፣ እባክህ በመደማመጥ እሺ፣ ንገሪኝ የኔ ማር። እሺ ከዛ ማሚ ጥሩ ሁኔታ ላይ አልነበርኩም። እሺ እየመጣ ይንከባከበኝ ነበር። እሺ አይዞሽ የመንዳይ እንዴት ነው ስም ይንከባከብሽ? ማለት በቃ ተጎድቼ ስለነበር ይንከባከበኝ ነበር። ያው በደግነት እኮ ነው ቤቲ፣ አንቺ ቤቲ ምን ማለት ደግነት እሷን ለማገዝ እኮ ነው። እንደዚህ አይነት ቀጣፊ ደግሞ ነው እሷን ለማገዝ እኮ ምን አይነት ሰው ነህ አንተ? ቆይ እሷን ለማገዝ ነው። የተፈጠረው ነገር ልንገርህ። አንቺ አንቺ የተፈጠረው ነገር ለምንድን ነው በስትክክል ማትናገሪው? ለምንድን ነው በስትክክል ማትናገሪው? እኔ ልንገርህ፣ ስማኝ፣ እኔን ስማኝ። እኔ ማሚዬ ምን እንደተፈጠረ እኔ ልንገርህ። እሺ እስቲ ቆይ እናገር፣ አዳምጥ። እሺ ልጅ እሺ ኤርፖርት ሆና ደወለችልኝ። እኔ ራሴ ላጠፋ ነው ለቤቲ ደወልኩላት። ከዛ ለኔ ደወለችልኝ። ባዮሌ ስልኬ ነበር ደወለችልኝና ራሴ ላጠፋ ነው አሚር ነው። ያው በቃ እኔ ራሴ ላጠፋ ነው ለቤተሰቦቼ ቤቲ ትናገር። ምን ሆነሽ ነው? እኔ እንደዚህ የቤቲ ጓደኛ ነኝ። እንደዚህ ሆንኩኝ። ውጭ ሀገር ሰው ብሬን በላኝ። ማርፈበት የለኝም። ቤተሰቦቼ ጋር ባዶ ጄክ ሄድኩኝ። መታፈሪያ ነው ማለት 2 አመት የሰራሁበትን ብር ሁሉንም ወሰዱብኝ አለች። ከዛ ራሴ ላጠፋ ነው ብላ እዛ ውጪ ነው ተሰርቀ የመጣችው ሁሉንም ነገር አይደለም እንዴ? ሁሉንም ነገር ምን አይነት ቀጣፊ ነው ይሄ ልጅ? እባክህን ቆይ፣ እውነት እኮ ነገር ነው፣ እውነት ነው አይደል? በምን ከዛ መጣጧ። እሺ ማሚዬ መጣች። ለምን ከመጣች በኋላ ያደረገውን አይናገርም? አመጣጧን ማን ተርክልኝ? ወይ ስማኝ፣ ከዛ አመጣጧን ማን ተርክልኝ? ልጅ መጣች። ራሴን አጠፋለሁ አለች። ሁሌ ራሴን ማጥፋት ነው፣ ራሷን ማጥፋት ነው። እሷ መግቢያ ያዘጋጀላት እሱን እኮ ገባኝ እኮ። እሺ ታዲያ መጣች፣ ተቀበላት። እንደ ተቀበላትም አናውቃለን። እሱ ደጋግሞ ከዛ ስማኛ ተቀብሏታል። አንድ ወር ሙሉ ማሚዬ መጣችና እቺ ልጅ ራሴን አጠፋለሁ። አንዴ በረኪና ስጠጣ አንዴ ምስት አደርስላትም ነበር የዛ ሰዓት። ከዛ በኋላ ማሚዬ እኔ ሆቴል ይዤላት እቺ ልጅ ራሷን እንዳታጠፋ ምግብ እያዘዝኩላት። እሺ ቢያንስ ጊዜ ለምዶ ለነገርከኝ እውነት እኮ ቢኖረው ማሚዬ ቢያንስ እሷ ሚስቱ ነች። ከእሷ እኮ አሚር እኮ ምንም ችግር የለበትም። ለመልካምነት ነው ይሄን ያደረገው። አንተ በፍጹም አትጠራጠር። ነገ እኮ እውነት ይወጣል። አንቺ ተንከባከብኩሽ አይቀርም። እኔ ላንቺ ሆቴል ይዤ 1 ወር ሙሉ የሆቴል ብር እየከፈልኩኝ አላኖርሽም። እውነት ተደብቆ አይቀርም። ይወጣል ጉድ። እሱ እየተንከባከበሽ እንዴት ልረጋጋ? ምን የሚያረጋጋ ነገር አለ እኮ? ሌላ ሰው እንዴት ልጁን ይክዳል? እንዴት የገዛ ያብራቀው ያለች እኮ ነው። እንዴት ይክዳል? እሷን ስማት እስቲ፣ እሷን ስማት። እቺ ልጅ ራሷን ማጥፋት ነበረባት ነው የምትለው? እንደዛ አይደለም። ይሄ ልጅ አይደለም፣ ልጅ አይደለም። ይሄ ሌላ ነገር ነው። አሚር ግን የምር አስመስሉ መደበቅ ለምን አስፈል? እኔ እኮ አንድ ለደበቀው እውነት እኮ ቢኖረው ማሚዬ እቺ ልጅ ከወር በፊት እንደተቀበላትና ሆቴል ተከራይቶ እንዳስቀመጣት መደበቅ ለምን አስፈለገ? እውነት ቢኖረው ለምን ያስፈልጋል? በምን ያንን ሁሉ ነገር ግን ለምን እኔ ላይ ያስፈልጋል? እንደዚህ የምሆነው እኮ ያለ ምክንያት እኮ አይደለም ማሚዬ። በቃ እሷ እኮ ትናገራለች እኮ ያለውን ነገር ሁሉ ነገረችኝ። እኔ ተረዳሁኝ። ወንድ ስለሆንኩ የሚሰራውን ነገር አውቃለሁ። እኔ ምንም ያደረኳት ነገር የለም። እኔ ልጅቷን ከመንከባከብ ውጪ አትንካኝ። ስማኝ፣ እሳቸውን ብዬ ነው ዝም ያልኩ እስካሁን ድረስ። እኔ አትንካኝ፣ ፈጣሪ ያክብረን። ግን አሁን ደግሞ ይኸውልህ እሷ ራሷ ልጅቷ ሕፃን ልጅ አይደለችም፣ ታውቃለች፣ መናገር ትችላለች። አንተ ለእሷ ተደርበህ እኮ መናገር አትችልም። ለምን እሷ ትናገር? እንዴት አልችልም ማሚዬ? አይደለም የእህቴ ልጅ እኮ ነች ናት። ግን ሕፃን ልጅ አይደለችም። እንዴት ሆና እንዳሳደገቻት፣ እንዴት ሆና አረብ ሀገር እንደላከቻት እህቴ አውቃለሁ። ተቃጥላ ያለ አባት ነው ያሳደገቻት። እሺ እስቲ ልቀቀኝ አንተ፣ አትያዝኝ። እኔ ወደዚህ ና አንተ። አንቺ በምን እኔ አንቺን በፊት ምን ልታረጋት ነው? እሺ ምንም ያደረኳት ነገር የለም ማሚዬ። እርሱም ስማኝ፣ እኔ ምን ያደረኩሽ ነገር አለ? እባክህ እኔ አንቺን ከመንከባከብ ውጪ ራስሽን ላጠፋ ነበር አላልሽኝም? በረኪና ስንቴ እያስፈራራት አይደል? አታስፈራራት። እንደዚህ እያልክ አታስፈራራት። በረኪና ስንቴ ነው የጠጣሽ? ስንቴ ነው? 3 ነው? ስንቴ ነው በረኪና የጠጣሽ? ተናገር። በሶስቴ አይታ ዝም ብላ 3 4 የምትለው ለምን ነው የምታስፈራራት?
ለምን የምታስፈራራት? እኔ አላስፈራራትም። እዚህ በፊት የሆነ ታስፈራራታለህ? ይኸው ጠይቃት እራሷ በምን ይለምነው ገምትታለህ? አውቃለሁ እኔ ነግራኛለች ሁሉ ነገር እያልኩ ምን በረኪና ለጠጣሽ ነገር በቃ ልጅህን እመን ኧረ ስለፈጠረ እንዴት የአብራክን ክፋይ ትክዳለህ? የምን ልጅ ነው የሚያምነው? የምን ልጅ ነው የሚያምነው? አሚር እውነት ነው? አሚር እኔ ከዚህ በላይ እኔ መታገስ አቅቶኛል። እርሱም ትልቅ ሰው ያስቡት። ሙሉ ሆቴል አስቀምጦ እየሄደ እየጎበኛት የሚያድርበትም ቀን አለ። ማሚዬ ያዙልኝ ይሄን ይሄው ራሷ አይደለም ማለች እኮ አጥሮ አቅም እያለች ነው የኔ ልጅ። አንተ ልጅ ለማስረገዝ ማደር አይጠበቅበትም። ይተውልሽ አይደር ግን ለሄዱ በሌላ ነገር ይረጋገጣል እኮ አንተ መስማት ያለብህ አሁን እዚህ ጋር ይኸውልህ እንትን ማለት ቃላት መጋጨት ሳይሆን ማስረዳት አያስፈልግም። አንተ የፈለከውን ነገር ማድረግ ትችላለህ። እኔ የፈለክበት ቦታ መክሰስ ትችላለህ። አንተ ጋር ችግር አንተ በየዋህነት ችግሬ እኔ በየዋህነት ሰው ስላስጠጓት ነው አይደል? አይደለም ማለት ታዩ ማሚዬ ስትይ መስማት ነበረብኝ። እኔ እቺ ልጅ ለማዳን ብዬ ነው ሁሉ ነገር ያደረኩት። እውነት ነው፣ እሷን ለማዳን ነው። እውነት ነው። ስለዚህ አንድ ወር ሙሉ ተከባከብኳት። እቺ እሷን ለማዳን ነው ሆቴል ይዛ ያኖርካት ንገረኝ። ከሚስቱ ጋር ጥፋት የለም እያለች ማሚዬ በቃ የፈለግሽ ስሚ፣ በቃ ልጅ የኔ ነው። በቃ የፈለግሽ ምሳሌ መውሰድ ትችላለሽ። አንተ የፈለግከውን ነገር ማድረግ ትችላለሽ። አትወስንም። ለምንድን ነው የምትወስነው? ተወስናለሁ። እሷ ምንም አላደረገም እያለች እኮ ነው። ከእሷ አንቺ ምንድን ነው አሁን እዚህ ጋር እንትን የምትይው? ምን አላት? ምንም አላላት። በቃ የፈለግከውን ነገር ማድረግ ትችላለህ። ገብቶሃል አይደል? በየዋህን እንደ ልጅ ለማመን እኮ ብዙ ነገር ማሚ ታዩ ሲደርስ ማሚ አንቺም ደግሞ ዝም ብለሽ አሚርን አታምኚውም እንዴ? አንቺ ታያት ማሚ በቃ አሚርን አምነዋለሁ፣ ግን ይሄ ሁሉ ነገር ደብቆኝ ምንም የደበቀሽ ነገር የለም። ምንም የደበቀሽ ነገር የለም። ከዚህ በላይ ምንም ነገር ማድረግ አልችልም። እሷን እየረዳት ነው፣ እየረዳት ነበር። እሺ እንዴ እየረዳት በቃ እየረዳሃት እኮ ነው። አንተ መልካም በማድረግ የሁሉ ፈተና ሊመጣብህ አይችልም። አይደለም እንዴ? ተው በቃ አሁን ለቅሶ ምናምን አያስፈልግም። አንተ እሷን እየጠቀምክ እየረዳሃት ነው። ስለዚህ አንተ አታልቅስ። እንዴ ለምንድን ነው የምታለቅሰው? ኧረ እንዳታለቅስ። ቤቲን ማናት እየረዳሃት ነው። ቤቲ ደግሞ ትመለሳለች ነገር። ስለዚህ አንተ ምንም እንትን የሚል ነገር የለም። አሁን በቃ ተረጋጋ። እሺ እኔ ልጅ አሜሪዬ ቅስ መልካም ነገር ነው ያደረከው። እኔ ተማምነብሃለሁ ልጅ አምነብሃለሁ። እሺ ስለዚህ አንተ ምንም ያበሳጭ መልካም ስራ ነው የሰራኸው። ነገ እህት አለክ፣ ለእህቶች ነገ ለምትወልደው ልጅ መልካም ስራ ነው የሰራኸው የኔ ልጅ። ጥሩ ነው። እሺ እንዳታለቅስ እያልኩ እኮ ነው እንዴ። ማልቀስ አይጠበቅብህም። በቃ ስለዚህ ምንም የሚያበሳጭ ነገር የለም። መልካም ስራ ነው። መንከባከባ ነበር ራስዋን ልታጠፋ ስትል በቃ ራስሽን አጥፊ ማለት ነበር የነበረው እንጂ እንዴ ማረግ አልነበረብኝ። እሷን ማዳን ማለት እኮ አንተ ከፈጣሪ ዋጋ ታገኛለህ። እሷን ቤቲንም ማጣጣ አይ ቤቲ ለምን ታጣታለህ? እኔ ያለው አይደል እንዴ እናትህ እኔ እናትህ እያለሁ እንዴት ይሆናል? አንተ ቤቴን አጣለሁ ብለህ እንዳታስብ እሺ። እኔ ያለው እሷን እኔ እቆጣታለሁ። ደግሞ ብዙ ነገር አለ። ምንም እንዳትሰጋ። ምንም አንተ ንጹህ ልጅ ነህ፣ መልካም ልጅ ነህ። በመልካምነት ነው ይሄ ሁሉ ነገር ያደረክላት እናውቃለን። እሺ እንዳታለቅስ። አሁን የኔ ልጅ እንዳታለቅስ።